ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን እንግዲህ ተጫዋቾች ስናስፈርም ሶስት ነገሮችን እንጠቀማለን። እነሱም ላይፍ ትራንስፈር፣ ስካውት እና ኤጀንት ናቸው። ስለዚህ በዛሬ ቪዲዮአችን ስካውት እና ኤጀንት ምንድን ነው ልዩነታቸው፣ የቱ ይበልጥ ይጠቅመናል እና የስካውትን ጥቅም፣ የኤጀንትን ጥቅም፣ የስካውትን ጉዳት፣ የኤጀንትን ጉዳት የሁለቱንም እንግዲህ ልዩነታቸውን ኮምፔር እያደረግን እናወራበታለን። መጨረሻ ላይም የቱን ብትጠቀሙ ይበልጥ የተሻለ እንደሆነ እነግራችኋለሁ ማለት ነው። ሰሞኑን የምለቃቸው ቪዲዮዎች እንግዲህ ቪው እያገኙ ስላልሆነ ይህም ቪዲዮ ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ስካውት እና ኤጀንት የምንላቸው ትራንስፈር የሚለው ውስጥ ስንገባ ትራንስፈር የምንለው እዚህ ቀጥታ የሚያመጣልን እና የምንፈልገው ተጫዋች ሲመጣ አይተን የምንገዛበት ነው። ስካውት የምንለው ደግሞ እዚህ ጋር የተቀመጠው ነው። ስካውት የምንለው እንግዲህ በቅድሚያ አንድ ስካውት ስንመርጥ ወይ ኮመን ወይ ሬር ወይ ሌጀንደሪ ስንመርጥ እንግዲህ አንዱን ስንመርጥ ሁለት ተጫዋቾች አማራጭ ያመጣልናል ማለት ነው። እንግዲህ ከዛኝ ከሁለቱ ከሚያመጣልን ራንደም ሁለት ተጫዋቾች መርጠን እንገዛለን ማለት ነው። እንግዲህ የስካውት ጥቅሙ ዋነኛው ተጫዋቾቹን የምንገዛው ወይም በስካውት የምናስጠራው በኮይን ነው ማለት ነው። እንግዲህ አሁን ለምሳሌ እዚህ ጋር እኔ ኮመኑን ዝም ብዬ ልንካው። ኮመኑን ስነካው እንግዲህ እዚህ ጋር ግራቨንበርችን አምጥቶልኛል ማለት ነው። የሊቨርፑልን በኮመንም እንዲህ አይነት ተጫዋች ያመጣልናል። እና ሌላኛው የስካውት ጥቅሙ እንግዲህ ዲስካውንት ነው። እንደምታዩት ላይፍ ትራንስፈር ላይ እንግዲህ ግራቨንበርችን ብናስፈርመው 2085 ብር ነው የምንከፍለው። በዚህ በስካውት ስላስጠራን ግን በ1886 ብር ወይም በ10% ዲስካውንት ግራቨንበርችን መውሰድ እንችላለን ማለት ነው። እንግዲህ የስካውት ጥቅሙ ይሄ ነው ማለት ነው። የስካውት ጥቅሙ የስካውት ሌላኛው ጥቅሙ እንግዲህ ተጫዋቾች በምገዙበት ጊዜ ያለው ዲስካውንት ነው እና በኮመን ስገዙ በ72 ዳይመንድ ነው የምታስጠሩት። እሱም 75 የነበረው ተቀንሶ ነው። በሬር ስጠሩ ደግሞ በ250 የምትጠሩት በ242 ተቀንሶ በሱ መጥራት ትችላላችሁ። ሌጀንደሪም ደግሞ ስጠሩ በ650 የነበረውን በ630 መጥራት ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር የሚያስቀምጥላችሁ ነገሮች አሉ ማለት ነው። በሌጀንደሪ ስጠሩ እንግዲህ ያ ተጫዋች 25% ዲስካውንት ይኖረዋል ላይፍ ትራንስፈር ላይ ከሚሸጠው ማለት ነው። በሬር ስጠሩ ደግሞ 15% ዲስካውንት ይኖረዋል። በኮመን ስጠሩ ደግሞ ቅድም እንዳያችሁት 10% ዲስካውንት ይኖረዋል ማለት ነው። ሌላኛው ደግሞ የሚያመጣቸው ራንደም ተጫዋቾች ምን ምን ነገር አላቸው የሚለውን ወይም ምን አይነት ተጫዋች ይመጣል የሚለውን እንግዲህ በምናይበት ጊዜ በኮመን ስጠሩ ያ ተጫዋች እንግዲህ ኮመን የመሆኑ ወይም ኮመን ውስጥ ያለ ተጫዋች የመሆን ፐርሰንቱ 80 ነው። ሬር የመሆን ፐርሰንቱ 15 ነው። ሌጀንደሪ ወይም ቢጫ ውስጥ የመምጣት ወይም 80 ውስጥ የሆነ ተጫዋች የመምጣት እድሉ ደግሞ 5% ነው። አሁን የግራቨንበርች ስለመጣልኝ በ5%ቱ መሰረት ነው የመጣልኝ ማለት ነው። በሬር ስጠሩ ደግሞ ያ ተጫዋች 60 ውስጥ የመሆን ፐርሰንት ወይም ኮመን ተጫዋች የመሆን ፐርሰንቱ 40% ነው። ሬር የመሆን ወይም 70 ውስጥ የመሆን ፐርሰንቱ ደግሞ 40% ነው። ሌጀንደሪ ወይም 80 ውስጥ ያለ ተጫዋች የማግኘት እድላችሁ ደግሞ 20% ነው ማለት ነው። በሌጀንደሪ በምገዙበት ጊዜ ደግሞ ኮመን ወይም 60 ውስጥ የሆነ ተጫዋች የማግኘት እድላችሁ 10% ነው። ሬር ወይም ደግሞ 70 ውስጥ የሆነ ተጫዋች የማግኘት ፐርሰንታችሁ 50 ነው። ሌጀንደሪ የመሆን ፐርሰንቱ ደግሞ 40 ነው። ስለዚህ በዚህ መሰረት ነው ስካውት ውስጥ ያሉትን ተጫዋቾች የምትጠሩት። ራንደም ተጫዋች ነው የሚያመጣላችሁ። ጉዳቱ እንግዲህ የዚህ የስካውት ጉዳቱ እንግዲህ ራንደም ተጫዋች ስለሚያመጣላችሁ ማትፈልጉትን ተጫዋች ሊያመጣላችሁ ይችላል ማለት ነው። ጉዳቱ ይሄኛውንም ማትፈልጉትን ተጫዋች ሊያመጣላችሁ መቻሉ ነው። እና ደግሞ በምትጠሩበት ጊዜ ሌጀንደሪን ጠርታችሁ ሬር የመሆን ፐርሰንቱ 50 ስለሆነ ሬር የሆነ ተጫዋች ወይም 70 ውስጥ የሆነ ተጫዋች ሊመጣላችሁ ይችላል። ስለዚህ የስካውት
ጉዳቱ ይሄ ነው ማለት ነው። ሌላኛው እንግዲህ ስለ ኤጀንት አይተን ልዩነታቸውን ካወራን በኋላ ደግሞ ከሁለቱም ተጫዋች በሌጀንደሪ አስጠርተን ማን ማንን እንደሚሰጠን ደግሞ በጋራ እናያለን ማለት ነው። ሌላኛው ከስካውት ውስጥ ስንወጣ እንግዲህ የምናገኘው ኤጀንት ነው ማለት ነው። ኤጀንት ደግሞ የሚጠራው በዳይመንድ ነው ማለት ነው። ኤጀንት እንግዲህ የምንጠራው እዚህ ጋር እንደምታዩት ኮመን አለ፣ ሬር አለ፣ ሌጀንደሪ አለ ማለት ነው። እሱንም ኮመኑን የምንጠራው በ39 ዳይመንድ ነው። ሬሩን የምንጠራው ደግሞ በ148 ነው። ሌጀንደሪውን ደግሞ በ371 ነው ማለት ነው። ስለዚህ እዚህ ጋር ደግሞ የሚያመጣልንን ተጫዋቾች ያሳየናል ማለት ነው። በኮመን ከጠራን 70 ውስጥ ያለ ተጫዋች ነው የሚያመጣልን ማለት ነው። እስከ 70 ያለ ተጫዋች ከ60 ወይም ከ50 ሊሆን ይችላል እስከ 70 ያለ ተጫዋች ያመጣልናል ማለት ነው። ሌላኛው ሬድ ደግሞ ስንጠራ ከ70 እስከ 79 80 ውስጥ ያልገባ ተጫዋች በ148 ዳይመንድ ያመጣልናል ማለት ነው። ሌጀንደሪ ደግሞ ስንጠራ በ371 80 እና ከዛ በላይ የሆነ ተጫዋች ያመጣልናል ማለት ነው። እንግዲህ እዚህ ጋር የኤጀንት ጥቅሙ እንደ ሬር ተጫዋቹን ካስጠራም በኋላ ወይም አሁን ለምሳሌ ስካውት ላይ በ630 አንድ ተጫዋች ካስጠራም በኋላ ያ የመጣውን ተጫዋች ደግሞ ድጋሚ በብር ነው የምንገዛው ማለት ነው። እዚህ ጋር ግን አንድ ተጫዋች ካስጠራም በኋላ ያ ተጫዋች ቀጥታ ለቡድናችን ይፈርማል ማለት ነው። ወይም ደግሞ ድጋሚ ዳይመንድ ማውጣት አይጠበቅብንም፣ ቀጥታ ነው የሚፈርመው ማለት ነው። ሌላኛው እንግዲህ የሌጀንደሪ ጥቅም አሪፍ ተጫዋች ከማምጣት አንጻር እንግዲህ ከስካውት አንጻር የተሻለ ነው። የሌጀንደሪ ጉዳት ብለን የምናነሳው ደግሞ ስካውት ላይ ሁለት ተጫዋች አማራጭ አምጥቶልን ነው የምናስፈርመው። እዚህ ጋር ደግሞ አንድ ተጫዋች ብቻ ነው ማስፈረም የምንችለው ማለት ነው። ሌላኛው ደግሞ የሌጀንደሪ ጉዳት ተብሎ የሚነሳው እንግዲህ ብዙ ዳይመንዶችን ይፈልጋል ወይም ለጀማሪዎች ብዙም ሪኮመንድ አይደረግም ማለት ነው። ስለዚህ ሁለቱንም ኮምፔር አድርገን በምናወራበት ጊዜ ብዙ ቲማችሁን ማክሲመም እያደረጋችሁ የመጣችሁት ወይም ተጫዋቾችን ሞልታችሁ ወደ መጨረስ እየደረሳችሁ ያላችሁ ተጫዋቾች እንግዲህ ዳይመንድን ብዙ ስለሚኖራችሁ በሌጀንደሪ እያስጠራችሁ ቲማችሁን ይበልጥ ከባድ ማድረግ ትችላላችሁ። ለጀማሪዎች ግን የሚመከረው ስካውት ነው። እንግዲህ ጀማሪ ስትሆኑ ብዙ መሰብሰብ የምትችሉት ወይም በቀላሉ ማግኘት የምትችሉት ነገር ኮይን ስለሆነ በኮይን ተጫዋቾቹን ብታስፈርሙ ይበልጥ የተሻለ ነው ማለት ነው። ስለዚህ በአጭሩ ኮምፔር ስናደርግ ተጫዋቾች ብዙ ተጫዋቾችን ማክሲመም ያደረጋችሁ ሰዎች በኤጀንት ተጫወቱ ወይም በኤጀንት ተጠቀሙ። ገና አዲስ ከሆናችሁ ደግሞ በስካውት ብትጠቀሙ ይሻላል። እንግዲህ በአጠቃላይ ባለው በኤጀንት ብትጠቀሙ ይበልጥ የተሻለ ነው። ግን ዳይመንድ ካልኖራችሁ ስካውት ወይም ለጀማሪዎች ስካውትን ነው ሪኮመንድ የማደርጋችሁ ማለት ነው። ስለዚህ አሁን ደግሞ ከሁለቱም ተጫዋቾችን አስጠርተን ማን ማንን ይሰጣል እና በዚሁ ደግሞ ልዩነታቸውን ማየት ትችላላችሁ። እንግዲህ ለምሳሌ እዚህ ጋር በ630 ሌጀንደሪ እናስጠራ። በምታዩት መልኩ እንግዲህ ቅድም በኮመኑ አስጠርቼ የሰጠኝ ግራቨንበርች 80 ውስጥ ያለ ነው። እዚህ ጋር ግን ያመጣልኝ እንግዲህ 70 እና 73 የሆኑ ናቸው። እዚህ ጋር ዲስካርድ እንበለው እንጂ ምንም አይሰሩልንም። ስለዚህ ቅድም እዚህ ጋር ያለውን 5%ን ተጠቅሞ ቢጫ ውስጥ ያለ አመጣልኝ። እዚህ ጋር ግን ያለውን እንግዲህ 50%ን ተጠቅሞ 70 ውስጥ ያሉትን ያመጣልኝ። ስለዚህ የማትፈልጉትን ተጫዋች ከማምጣት አንጻር ስካውት እንግዲህ እንደዚህ ነው ማለት ነው፣ እንደ እድል ነው። ስለዚህ ለጀማሪዎች ግን ይሄን ብትጠቀሙ ይበልጥ የተሻለ ነው ማለት ነው። በኤጀንት ደግሞ እዚህ ጋር ባለው በ371 ደግሞ ዳይመንድ እስቲ አንድ ተጫዋች እንጥራ፣ ማን እንደሚሆን እስቲ እንግዲህ ስፔናዊ ነው። እስቲ በጋራ ነው፣ ተከላካይ ነው። ታክሊንጉ 85 ነው። ስፒዱ 81 ነው። ጊጋናን ሰጥቶኛል እንግዲህ 80 ነው ማለት ነው። እሱም እንግዲህ ይሄ ቲማችሁን በጣም ላሳደጋችሁ ሰዎች ይበልጥ ይመረጣል ማለት ነው። ቀጥታ 80 ውስጥ እና ከዛ በላይ ያሉትን ስለሚሰጣችሁ
በዚህ መሰረት እንግዲህ እኛ 80 ውስጥ የሆነ ተጫዋች አስፈርመናል በኤጀንት። ስለዚህ እናንተም እዚህ ባያችሁ ልዩነት መሰረት እየተጠቀማችሁ ወይ በስካውት ወይ በኤጀንት ተጫዋች ማስፈረም ትችላላችሁ።